የሚሸጥ ቤት እየላችሁ ቀረብ ያለ ወሎ 200 ካሬ ላይ ያረፈ ነው። ወሎ ደሴ ነው። አሰራሩ ኤልሽባ አሰራር የተሰራ የእንጨት ቤት ነው። ህጋዊ ካርታ ፕላን ያለው ነው። አካባቢ የሞቀ የደመቀ ሰፈር ነው። ሱቅ የሚያሰራ ነው። ለከተማ ቀረብ እያለ ነው። እንደ አልፋችሁ አገር ውስጥም ያላችሁ ከሀገር ውጭም ያላችሁ ስጠይቁ ለነበራችሁ ይሄው እየላችሁ ቀርብ ያለው እጅጉን ይለያል። መኪና እዛው ድረስ ያስገባል። ቪዲዮ ለመቀረጽ ያናለ አመች ባይሆንም ነገር ግን አሰራሩ እዚህ ጋር ያስታውቃችኋል ማለት ነው። ኤል የታጠፈ ነው። ኤል ሽብ ነው። እንደ አልፋችሁ የዚህን የ200 ካሬ ቤት ዋጋ የምነግራችሁ ይሆናል። በቅድሚያ ለዚህ ለዩቲዩብ ቻናል አዲስ የሆናችሁ ሰብስክራይብ አድርጉ። ነባሮች ደግሞ ላይክ እያደረጋችሁ እስከ ቪዲዮ ፍጻሜ ድረስ አብራችሁን ቆዩ። እንድሪስ አብዱ ቲዩብ ሻጮች እና ገዢዎች የመሰከሩለት ቲዩብ በውጭ ሀገር ለምትኖሩ እህትና ወንድሞች እንኳን ደስ ያላችሁ። በአሜሪካና በአውሮፓ በሳውዲና በዱባይ በኩዌትና በቤሩት የምትኖሩ በየትኛውም የዓለማችን ክፍል ሆናችሁ ቤትና ቦታ መግዛት ከፈለጋችሁ እኛ አለንላችሁ። እዛው ባላችሁበት ሆናችሁ ቤተሰቦቻችሁን በመላክ ብቻ የቤት ባለቤት መሆን ትችላላችሁ። ብዙዎች ቤተሰብ እየላኩ የቤትና የአፓርታማ እንዲሁም የኮንዶሚኒየም ባለቤት እየሆኑ ነው። እንድሪስ አብዱ ቲዩብ ሻጮች እና ገዢዎች የመሰከሩለት ቲዩብ የምንሰጣቸው አገልግሎቶች በወሎ ዙሪያ ደሴና ሐይቅ፣ ወሎና ኮምቦልቻ እንዲሁም ከሚሴና ሀርቡ ህጋዊ የንግድና መኖሪያን ያካተተ አፓርትመንትና ኮንዶሚኒየም መግዛት ለምትፈልጉ በሙሉ በስልክ ቁጥራችን በ091425 7198 ወይም በ0966 388249 ሃሎ ይበሉ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም እንዴት ናችሁ? ውድና እየተከበራችሁ የቻናላችን ቤተሰቦች ሰላም ናችሁ? ከኛ ጋር ሁሉ ሰላም ሁሉ መልካም ነው። የሚሸጥ ቤት እየላችሁ ቀርብ ያለው ወሎ 200 ካሬ ላይ ያረፈ ነው። አሰራሩ ኤልሽባ አሰራር የተሰራ የእንጨት ቤት ነው። ወሎ ደሴ ነው። ህጋዊ ካርታ ፕላን ያለው ነው። ዋጋውም ተመጣጣኝ ዋጋ ነው። ሱቅ የሚያሰራ ለከተማ ቀረብ ያለ ነው። እየላችሁ የቀረብኩት መኪና እዛው ድረስ ያስገባል። ዋጋውን አሳውቃችኋለሁ። ዋጋውን ከማወቃችሁ በፊት ቪዲዮውን በላይክ ጀምሩ እስከ መጨረሻ ድረስ አብራችሁን ቆዩ። ደሴ ላይ ስጠይቁ ለነበራችሁ አገር ውስጥም ያላችሁ ከሀገር ውጭም ያላችሁ የቻናሌ ቤተሰቦች ይሄው እየላችሁ ቀረብ ያለው ሱቅ የሚያሰራ ነው። ቤቱ እዚህ ጋር ኤል የታጠፈ ነው። ኤል ሽብ ነው። በሁለት ተፋሰስ ነው። አካባቢው የደመቀ ሰፈር ነው። ዋጋውንም አሳውቃችኋለሁ። ላይክ አድርጉ። ይህን ቪዲዮ ለ4 ሰው ለ5 ሰው ሼር አድርጉ። እንደስተዛሬው 20,000 ሰብስክራይብ ደግሞ አስገቡኝ። 18,000 ሰብስክራይብ አስገብታችሁኛል። ከልቤ አመሰግናለሁ። በቅርብ ደግሞ 20,000 ሰብስክራይብ እንደምታስገቡኝ ተስፋ አደርጋለሁ። እስከዛሬ ላበረታታችሁኝ አገር ውስጥም ያላችሁ ከሀገር ውጭም ያላችሁ ከልቤ አመሰግናለሁ። የኮሚሽን ራሱ እጥፍ አድርጋችሁ የምትሰጡኝ ያላችሁ አገር ውስጥም ያላችሁ ከሀገር ውጭም ያላችሁ ያንስባል እያላችሁ ለምትሰጡኝ ከምንም በላይ አመሰግናለሁ። በጥሩ ነገር ገለታችሁን የምመልስ አላህ አድርገኝ። በእርግጥም ገለታ መላሹ አላህ ቢሆንም እኔም ደግሞ እናንተ በጥሩ ነገር ማስደስታችሁ አላህ ያድርገኝ ነው የምላችሁ። እዚህ ጋር ቤቱ እንደምታዩት ትልቅ ቤት ነው በነገራችን ላይ ማለት ነው። ሱቅ የሚያሰራ ነው። ለከተማ ቅርብ የሆነ ነው ለዛሬ እየላችሁ የቀረብኩት ቤት። እንደዚሁም ደግሞ ደሴ ላይ ቦታ ስጠይቁ ለነበራችሁ ወጣ ያለ ቤትም አቅርብልህ ዋጋው ቀነስ ያለ ለምትሉኝ አለ ማለት ነው። ከናንተ የሚጠበቀው አቅማችሁ ከሚፈቅደው አካባቢ ላይ መወሰን ብቻ ነው። 100 ካሬ ያቀረብኩላችሁ ቦታ አለ ማለት ነው። አልተሸጠም፣ አናግሩኝ። የለቀኩት ቪዲዮ አለ ማየት ትችላላችሁ። ዋጋውንም ተናግሬያለሁ። እኔ እዚህ ጋር ቦታም ሆነ ቤት ሳቀርብላችሁ ዋጋ እየተናገርኩ ነው፣ ካሬ እየተናገርኩ ነው፣ አገር እናገራለሁ። እንደዚሁም ደግሞ ሰፈሩ በየት በኩል ነው፣ በየትኛው በኩል ነው፣ በቀኝ በስተግራ እያላችሁ በውስጥ የምታናግሩ አላችሁና በቃ ዳይሬክት ኑቶሎና ስልክ እዚህ ጋር አስቀምጬላችኋለሁ። ማናገር ትችላላችሁ፣ መምጣትም ትችላላችሁ። ሀገር ውስጥም ያላችሁ እንደዚሁም ከሀገር ውጭም ያላችሁ ቤተሰብ ላኩ፣ አስተናግድላችኋለሁ። በእኔ ላይ ቤተሰብ ልካችሁ የተመለሱት ቤተሰቦቻችሁ የሉም፣ እያስተናገድኩላችሁ እገኛለሁ። ሲቀጥል ደግሞ አንደኛ ማለት ነው ኮምቦልቻ ላይ ቤተሰብ የምትልኩ አንዳንድ አላችሁ ማለት ነው። ብዙዎቻችሁ እንኳን እኔንም ነግራችሁኝ ቤተሰቦቻችሁንም ደግሞ የኔ ቁጥር ሰታችሁ እኔ ጋር ነው የሚመጡት ማለት ነው። የኔ ቁጥር ሰታችሁ ከዛም እነሱ ይመጣሉ። ሌላ የራሳቸውን ሰው አዘጋጅተው ከገዙ በኋላ ገዛችሁልን እንዴ ስትሏቸው ማለት ነው አሁን ይሏቸዋል። በማላይ በእንድሪስ ላይ ብለዋችሁ በቃ የሚነግሯቸው አሉና ማለት ነው። እኔ በጣም ያጃበኝ ነገር ቪዲዮና ፎቶ ተልኮልኝ ማለት ነው። ይሄው እኮ ባንተ ላይ እኮ ነው የገዛሁት እኮ ብለው ሲልኩልኝ ማለት ነው። አረ እኔ ይሄን ቦታ አላጋዛሁም፣ እንደዚሁ ደግሞ እኔ ይሄን ቤት አላጋዛሁም እላችኋለሁ። እኔ ያላቀረብኩት ሌላ ቤት ማለት ነው በእንድሪስ ላይ ነው የገዛንላችሁ ብለው ይነግሯችኋል የእናንተ ቤተሰቦች ማለት ነው። ስክሪንሺት እያደረጋችሁ ሁሉ ትልክሉኛላችሁ። እንዴ እኮ ይሄው የአንተን ቁጥር ልከንላቸው እኮ ነው መጥተው የገዙት። እኔ ማለት ነው አንድ ነገር ልታውቁ የሚገባው ነገር ያጋዛሁትን ቦታና ያጋዛሁትን ቤት አልስትም። ምንም ቢበዛ የፈለገ ቢበዛ ማለት ነው አልስትም ማለት ነው። ደሴም በሉት ኮምቦልቻም በሉት ኬሚሴም በሉት ሀርቡም በሉ ያጋዛሁትን ቤትና ቦታ አልስተውም።
የፈለገ ቢሆን ማለት ነው። እንዴ መሆናችሁ ነው። እናንተ የገዛችሁት ቦታና ቤት ይጠፋችኋል? አይጠፋቸውም። እኔም ደግሞ ያጋዛሁት ቦታና ቤት አይጠፋኝም ማለት ነው። እዚህ ጋር እንዴ እኮ ባንተ ላይ ነው ብላችሁ እንደዛ ስትሉ ሲቀጥል እስኪ ጠይቁ እናንተ ቤተሰቦቻችሁን። በእንድሪስ ላይ አይደለም የገዛችሁት በሌላ ሰው ላይ ነው የገዛችሁት እኔ አይደለሁም እያለ ነው በሉና ነገሯቸው ብዬ ስላችሁ ስትነግሯቸው አይመልሱላችሁም። እኔ አይደለሁም ምን አጋዛቸው በሌላ ሰው ላይ ሄደው ስለሆነ የገዙላችሁ ከዛም ዝም ነው የሚሏችሁ። የሆነ ጉዳይና እንደዚህ በቃ የኔ ዶክሜንትና እንደዚሁም ውሉ ማለት ነው ከሌላ ሰው ጋር አንድ አይነት አይደለም ይለያያል። ጓደኛ የሚገዛችሁ እዛው አካባቢ ነው ነገር ግን ተለያየብኝ ብላችሁ በውስጥ መልስልኝ በአላህ እያላችሁ እንደዚህ የምጠይቁኝ አላችሁ ማለት ነው። እንደገና ደግሞ ቤተሰቦቻችሁም እንደመጡ አውቃችሁ እነሱ ሲፈልጉ ውለው ቦታ ማለት ነው ሲያጡ 10 ሰዓት ላይ ሰዓት ሄደ በኋላ ይደውላሉ። እኔ ለእናንተ ምን እላችኋለሁ እዚህ ጋር ስልኬን ለቤተሰቦቻችሁ ስትሰጡ ቅድሚያ ይደውሉልኝ ይሄን ቀን ቶሎ ብዬ እንድላቸው ብዬ ለእናንተ ማስረዳችኋለሁ። የብዙዎቻችሁም ቤተሰቦች በቃ ይደውላሉ ይመጣሉ እኔም ጋር ማለት ነው። የአንዳንዶቻችሁ ቤተሰብ ደግሞ እናንተም አንዳንዶቻችሁ ማለት ነው ታውቃላችሁ እነሱም ሲፈልጉ እንደዋሉ ማለት ነው። ከዛም በስተመጨረሻ ይደውላሉ ማለት ነው። ስለዚህ እኔ ለምን ደውሉ ብዬ አይደለም ሰዓትም አልፎ ማለት ነው ይደውሉ ካለውና እዛ አካባቢ ከተመቸኝ ሄጄ አሳያችኋለሁ። ችግር የለውም። በማንኛውም ሰው ላይ ሄዳችሁ ግዙ። ስትገዙ እያጣራችሁና ማድረግ ያለባችሁን ነገር የሚያውቅ ሰው ጠይቃችሁ ይግዙላችሁ። ከዛም የሆነ ጉዳይ እንደዚህ ሲቸግራችሁና እንደዚህ ጉዳይ አልሳካ ሲላችሁ ማለት ነው በስተመጨረሻ የኔ ዶክሜንት ከጓደኛ ጋር አንድ አይነት አይደለም ውሉ እንደዚህ አይነት አንድ አይደለምና በአላህ መልስልን ምናምን ትላላችሁ በውስጥ ማለት ነው። መጀመሪያ ላይ ያንን ጉዳይ ያስፈጸመላችሁ ሰው ለምን ወደ ኋላ ይላል ማለት ነው። እናንተም እኮ የለፋበትን እኮ የጥቅሙ ሰታችሁት አይደለ እንዴ? ለምን ወደ ኋላ ይላል? እኔ እዚህ ጋር እኮ ገዝታችሁ ራሱ በሌላ ሰው ላይ ራሱ ገዝታችሁ እኮ ማድረግ ያለባችሁንም እነግራችኋለሁ። እንደዚሁም ደግሞ የጎደለን ነገር ይሄ ይቀረዋል ብዬ እኮ ዶክሜንቱን በውስጥ ልካችሁልኝ እኮ እየነገርኳችሁና እያስረዳኋችሁ እያስፈጸማችሁ ነው አይደለ እንዴ? እዚህ ጋር ለጥቅም ብቻ አይደለም ለእናንተ መጥቼ ቤትና ቦታም ሳቀርብላችሁ ማድረግ ያለባችሁ ነገር እየተናገርኩ ነውና። ያጋዛንንማ ስንጠይቀው ይሄን አለ ብር ያስፈልጋል ብሎ አለን፣ ልፋት አለው ብሎ አለን። መጀመሪያ የኮሚሽን ሰጣችሁ የለ ይልፋትም ማለት ነው 2% ነው 2% ማለት ነው የቤት። ስለዚህ ጉዳይን አስፈጽሞ በእጃችሁ ማስረከብ አለበት ማለት ነው። ግልጽ ነው ብዬ ገምታለሁ። ለዛሬ እየላችሁ የቀረብኩት ወሎ ደሴ ነው ብያችኋለሁ። መግቢያው ላይ እንደሰማችሁት 200 ካሬ ነው በሊዝ የሚገባ 40 ካሬ አለው። ዋጋው 8,500,000 ብር ነው። ድርድር አለው። ገዢ ሆናችሁ ማናገር ትችላላችሁ። ስልክ ቁጥር መግቢያ ላይ አላላችሁ። መግቢያ ላይ ስላችሁ ቪዲዮን ከጀመራችሁት በኋላ ከ47 እና ከ46 ሰከንድ በኋላ ስልኬን ማስታወቂያ ላይ ታገኙታላችሁ። አዲስ የማህበር ቦታ በሚመራ ሰዓትም እየላችሁ ቀርባለሁ። በወሎ ዙሪያ ደሴ፣ ሐይቅ፣ ኮምቦልቻ፣ ሀርቡ፣ ሸክላቶቼ፣ ወሎ ኬሚሴ እየላችሁ ቀርባለሁ። ከእናንተ የሚጠበቀው አቅማችሁ ከሚፈቅደው አካባቢ ላይ መወሰን ብቻ ነው። ለዚህ ለዩቲዩብ ቻናል አዲስ ሆናችሁ ሰብስክራይብ አድርጉ። የደወል ምልክቱ ስትጫኑ ሁሌ የምለቀው ቪዲዮ ይደርሳችኋል። ለዛሬ እየላችሁ የቀረብኩትን ቤት እንደምትወዱ ተስፋ አደርጋለሁ። አብራችሁ ስለቆያችሁ ከልቤ አመሰግናለሁ። በሌላ ቪዲዮ ውስጥ የምንገናኝ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ሁኑ። እወዳችኋለሁ።